ሚንሃ ቃኢሙን ወሐሲዳ ሚንሃ ቃኢሙን አሳሩሃ ከነዚህ ከተጠፉ ከተሞች አንዳንዶቹ ምልክቶቻቸው አሉ አልተጠፉ። ይህኩ ሰሙዶች የገነቡት ህንፃ ነበር፣ እነሱ የቆፈሩት ዋሻ ነበር ተብሎ ይኖራል፣ አልጠፋም። አሳሩ አለ ማለት ነው። ወሐሲድ ወሚንሃ ሐሲድ ደግሞ ልክ ከምድር ላይ እንደታጨደ አዝመራ ምንም አይነት ምልክት የሌለው ሙሉ በሙሉ የተደመሰሰ የጠፋም ደግሞ አለ። የነ ሉጥን ህዝቦች ሀገር ብናይ ያው ምንም ነገር የለም። አላህ በአጠቃላይ ምድሪቱን ገልብጦ አጥፍቷታልና በዚህ መልኩ ነው የሆኑት ሀገሮች አላሉ። ይሄን በማድረጋችን እኛ ደግሞ በማጥፋታችን ወማ ወለብናሁ ቅንጣት ያክል እኛ አልበደላቸውም። ወላኪን ወለሙ አንፉሰሁም ነገር ግን ነፍሶቻቸውን ራሳቸው በደሉ። በጣም ድንበር ሲያልፉ ግፍን ሲፈጽሙ በአላህ ሲያጋሩ ራሳቸው በሰሩት ስራ የተጠፉ ህዝቦች እንጂ እኛ ከእነሱን ከፈጠርን በኋላ ለማጥፋት አይደለም ማለት ነው። ለምን ተጠፉ የሚል ጥያቄ እንዳይነሳ ነው። ፈማ አግነት ዐንሁም ሚን ዱኒላህ ከአላህ ውጭ የሚያመልኳቸው መለክቶች ነበሯቸው። ለጭንቅ ይደርሱልናል ብለው የሚያስቧቸው ነበሩ። ታዲያ ከእነዚህ ህዝቦች ያመልኳቸው የነበሩ ነገሮች ምንም ሊያድኗቸው አልቻሉም። የደረሰላቸው አካል የለም። ሚን ሸይ አለ ሚን ሸይ ትንሽ እንደው ቅጣቱ መመለስ አይደለም የተወሰነ እንኳን ጊዜ ይሰጣቸው። ይሄን እንኳን ያለ አካል የለም። ለማ ጃአ አምሩ ረቢክ የጌታ ትእዛዝ በመጣ ጊዜ እነዚህ ያመልኳቸው የነበሩ ጣዖታቶች ምንም አላብቃቋቸውም፣ አላዳኗቸውም ማለት ነው። ወማ ዛዱሁም ገይረ ተትቢብ ከጥፋት ከኪሳራ ውጭ ለነሱ አልጨመሩላቸው። ወዛሊከ አነ ሰበበ ሀላኪሂም ወደማሪሂም ኢነማ ካነ ቢኢትባኢሂም ቲልከ አሊሃ ወዒባደቲሂም ኢያሃ እንኳን ከጥፋት ሊያድኗቸው አይደለም የመጣው ጥፋት በራሱ በእነዚህ በተመለኩ አሊሃዎች ምክንያት ነው የመጣው ጥፋቱ። ለነሱ የመጥፊያ ምክንያቶች ሆኑ እንጂ እነሱ ሊድኑባቸው አልቻሉም። ወከዛሊከ አኽዙ ረቢክ የጌታ አያያዝ እንደዚህ ነው አለ። ከማ አህለክና ኡላኢከ አልቁሩነ ዛሊማ አልሙከዚባ ሊሩሱሊና እነዚህ መልእክተኞችን አንቀበልም ብለው ግፍን የፈጸሙን ሰዎች እንዳጠፋን ሁሉ አኽዙ ረቢከ የጌታ አያያዝ እንደዚህ ነው። ማያዝ ከፈለገ በዚህ መልኩ ነው አላህ የሚይዘው። ኢዛ አኸዘ አልቁራ ወሂየ ዛሊማ አንዲትን ሀገር በያዘ ጊዜ እሷ ግፈኛ ስትሆን አላህ ደግሞ ዝም ብሎ አያጠፋምና ወሂየ ዛሊመቱን አለ። ግፍን ሳይፈጽሙ ሽርክን ሳይሰሩ ንጹህ የሆኑ ሰዎች እነሱን አላህ ያጠፋቸው። የሚያጠፋቸው በራሳቸው ስራ ስለሆነ ወሂየ ዛሊማ ኢነ አኽዘሁ አሊሙን ሸዲድ የአላህ ስብሓነሁ ወተዓላ አያያዝ እጅግ በጣም የበረታ አሳማሚ የሆነ አያያዝ ነው። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም ፊልሐዲስ ይህን አስመልክተው መልእክተኛው ይላሉ ኢነላሃ ለዩምሊ ሊዛሊም አላህ ስብሓነሁ ወተዓላ አንዲት ግፈኛ ረጅም ጊዜ ይሰጠዋል። በሽታ አያመው፣ ድህነት አይነካው፣ የሚሸበርበት ነገር የለበት፣ ሰላም ዝም ብሎ ያኖረዋል። ከዛ በኋላ ጊዜው ሲደርስ ሐታ ኢዛ አኸዘሁ ለም ዩፍሊትሁ አላህ ከያዘው በኋላ ያ ዛሊም ማምለጥ አይችልም። ثم قرأ رسول الله صلى الله عليه وسلم وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد ይህችን የቁርአን አያ አስከትለው ነቢዩ ዓለይሂ ሰላቱ ወሰላም ቀርተዋል። ስለዚህ አላህ ዛሊሞችን እንደፈለጉ እየሰሩ እንደፈለጉ እያወሩ ዝም የሚላቸው ጊዜው ስላልደረሰ እንጂ እነሱ ወዷቸው አይደለም። ጊዜው በደረሰበት ሰዓት ግን ማንም ሊያድናቸው አይችልም። ጊዜ ራሱ ሊራዘምላቸው አይችልም። ኢነ ፊ ዛሊከ በዚህ ነገር ዛሊሞችን በማጥፋታችን አማኞችን በማዳናችን ለአየተን ሊመን ኻፈ አዛበል አኺራ የአኺራን ቅጣት ለሚፈራ ሰው ይሄ ትልቅ የሆነ አስተማሪ ተግሳጽ ነው። ባይሆን ሊመን ኻፈ አዛበል አኺራ አኺራ እንዳላምነው ቅጣቱን ለሚፈራ ነው እንጂ በአኺራ ያላመነ ከሆነ ያየውን ቢያይ የሰማውን ቢሰማ ምንም ሊመከርበት አይችልም። እነዛኞች ያመኑ ከሆኑ ግን በዚህ ነገር በጣም ትልቅ ምክር ያገኙበታል። ذلك يوم ያህኮ ቀን ነው መጅሙዑን ለሁ ናስ መጅሙዑን ፊህ ናስ በዛ ውስጥ ሰዎች የሚሰባሰቡበት የሆነ ቀን ነው። የውመል ጀምዕ ይባላል። አኺራ የስብሰባ ቀን ነው።
يجمع فيه أولهم وآخرهم የመጀመሪያውም ህዝብ የመጨረሻውም ህዝብ ሁሉም በአንድ ቦታ ላይ በአንድ ሜዳ ላይ የሚሰባሰብበት ቀን ነው። كما قال عز وجل ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا ተራራዎችን ከምድር ላይ በመናጠፋበት ዕለት ምድር ግልጽ ሆና በመትታይበት ዕለት ያለውን ነገር ንገራቸው። በዛ ቀን አንድንም ሰው አንተው ከስብሰባው ሁሉም ስብሰባው ላይ እንዲሳተፍ እናደርጋለን ብሏል። ወዛሊከ የውሙን መሽሁድ ያ ቀን እኮ ሁሉም የሚሳተፍበት የሆነ ቀን ነው። የውሙን መሽሁድ የውሙን ዐዚሙን ተሕዱሩሁ ልመላኢካ መላኢኮች ይመጣሉ። ወየጅተሚዑ ፊህ ሩሱል መልእክተኞች ከመጀመሪያ እስከ መጨረሻ የተላኩ መልእክተኞችም እንደዚሁ ይሰባሰባሉ። ወቱሕሸሩ ልኸላኢቁ ቢአስሪሂም ፍጥረታት የተባለ ሁሉም ይሰበሰባል። ሚነል ኢንሲ ወልጂኒ ወጠይሪ ወልውሑሽ ወደዋቢ የሰው ልጆች፣ ጅኖች፣ በራሪዎች እንደዚሁም ደግሞ የዱር አራዊት የሚቀር ህይወት ኑሮት የሚቀር የለም ከዛ ስብሰባ። ወኢዘል ውሑሽ ሑሽረት እንደሚለው ሁሉም ከተሰበሰበ በኋላ የሕኩሙ ፊህ ልዓዲል ፍትሃዊ የሆነው ጌታ አላህ ስብሓነሁ ወተዓላ ፍርዱን ይሰጣል። አለዚ ላ የዝሊሙ ሚስቃለ ዘራ ቅንጣትን ያክል እንኳን የማይበድለው ጌታ ፍርድ ሰጥቶ ከዛ በኋላ ነው ስብሰባው የሚበተነው ማለት ነው። ወማ ኑአኺሩ ኢላ ሊአጀሊን መዕዱድ አለ። እሱን ደግሞ እኛ አናዘገየው ኢላ ሊአጀሊን መዕዱድ የሚቆጠር ለሆነ ጊዜ እንጂ ሊአጀሊን ማዕሉም የታወቀ ጊዜ ነው። ያ ጊዜ አላህ ብቻ ነው ጊዜውን የሚያውቀው። ጊዜው ግን ላ ዩዛዱ ዐለይሃ ወላ ዩንተቀሱ ሚንሃ ይላል። አይጨመርም አይቀነስም። ፊ ዒልሚላህ ያለ ጊዜ ነው። ያ እስከሚደርስ ነው ዝም የምንለው እንጂ ጊዜው ከደረሰ እናቆመዋለን አለ አላህ። የውመ የእቲ እሱ በሚመጣበት ዕለት ያ ቀን በሚመጣበት ዕለት ላ ተከለሙ ነፍሱን ነፍስ እኮ አትናገርም። ነፍሱን ነኪራ ፊ ሲያቂ ነፍይ ተው የማንኛው ነፍስ ማለት እንጂ እዚህ ጋ የተወሰኑ ሰዎች ይናገራሉ ማለት ነው። ፍቃድ ከሌለ የተከበሩ ነቢያቶች ጭምር መናገር አይችሉም። ኢላ ቢኢዝኒ በፍቃዱ ቢሆን እንጂ ላ የተከለሙነ ኢላ መን አዚነ ለሁ ረሕማን ወቃለ ሰዋባ አራሕማን የፈቀደለት እንጂ አይናገርም ብሎ አላህ ተናግሯል። ሰዋብን የተናገረ ተውሂድን የተናገረ ብቻ እንጂ ሌላ አይፈቀድለትም። እና ስብሰባው በጣም ጸጥታ የሰፈረበት ስብሰባ ነው አለ። በዛ ቀን ውስጥ የንቀሲም አናስ ኢላ ቂስመይኒ ወደ ሁለት ይከፈላሉ፣ ወደ ሁለት አይነት ይከፈላሉ ህዝቡ። ፈሚን አህሊ ልጀምዒ ሸቂይ ወሚንሁም ሰዒድ ከእነሱ ውስጥ እድለቢሶች አሉ፣ እድለኞችም ደግሞ አሉ። በዛ መሰረት ነው እንግዲህ አሁን ስብሰባው የሚለያየው ፈሪቁን ፊል ጀና ወፈሪቁን ፊ ሰዒድ እንዳለው ወደ ቦታ ማለት ነው። ፈሚንሁም ሸቂይ መናጢዎች በአላህ ያጋሩ ሰዎችን የበደሉ የጨቆኑ እድለቢሶች አሉ። ወሰዒድ ደግሞ እድለኞች ደግሞ አሉ። አላህ ያዘዛቸውን መርሐባ ብለው የታዘዙ ነቢያቶችን የተከተሉ መመሪያ ያከበሩ ደግሞ አሉ። እነሱ እድለኞች ናቸው። መጨረሻቸው ምን ይሆናል? ታዲያ እነዚህ ሁለት ቡድኖች ከተባለ ፈአመ ለዚነ ሸቁ አለ። ቀደም አድርጎ በግድሙ ተርቲብ መሰረት ፈሚንሁም ሸቂይ ወሰዒድ ብሎ በተራው መሰረት ሊነግረን ነው። ፈአመ ለዚነ ሸቁ እድለቢስ የሆኑ ሰዎች ፈፊና እነሱ መጨረሻቸው መኖሪያቸው በእሳት ውስጥ ነው የሚሆነው አለ። ለሁም ፊሃ በዛች በእሳት ውስጥ ለነዚህ ለእድለቢሶች ዘፊሩን ማናፋት አላቸው፣ ያናፋሉ እንዳህያ። ወሸሂቁን እንደዚሁ መንሰቅሰቅም አላቸው። አይ ተነፍሱም ዘፊሩን ሲተነፍሱ የአህያ ድምፅ አይነት ነገር ነው የሚያሳዩት። እና አንከረል አስዋቲ ለሶቱል ሐሚር ይሄ የአህያ ድምፅ የጀሃነም ሰዎች ድምፅ ነው። በዛ መልክ ነው ጀሃነም ውስጥ እንግዲህ ሲቃዩ ሲበረታባቸው የሚያሰሙት ድምፅ የአህያን ድምፅ የመሰለ ነው። ኻሊዲነ ፊሃ ዘውታሪዎች ሲሆኑ ማዳመት ሰማዋቱ ወልአርድ ሰማያትና ምድር በዘወተሩ ልክ ለማ ሻአ ረቡክ ኢንሻአ ረቡክ ጌታ ከፈለገ
በዛ ሰማያትና ምድር በዘወተሩ ልክ እነሱ ዘውታሪዎች ይሆናሉ ነው። ይሄ ቅድም እንዳልኩት አላ ዓደቲል አረብ በአረቦች አነጋገር መስመር ተቁሉ ልአረብ ሃዛ ዳኢሙን ደዋም አሰማዋት ወልአርድ ይላል። ሃዛ ዳኢሙን ደዋም አሰማዋት ወልአርድ ሰማይና ምድር እስካለ ይዘወትራል ማለት ሁልጊዜ ዘውታሪ ነው ለማለት ነው የተፈለገው። ወይም ማ ዳመት ሰማዋት ወልአርድ ማለት ሰማዋቱ አልአኺረቲ ወአርዱሃ ማለት ነው። አኺራ ሰማይም አለ ምድርም አለ። የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት እንዳለው ተቀይሮ የማይጠፉ ሰማዮች የማይጠፉ ምድሮች ይኖራሉ እና እነሱ እስካሉ ከተባለ ግልጽ ነው ሁልጊዜ ስለማይጠፉ ሁልጊዜ ዘውታሪ ናቸው የሚለው ማዕና ይሰጠናል። ኢላ ማሻ ረቡክ ሀዛ ቢመንዚለት ሸርጥ ኢንሻ ረቡክ ኢንሻ ያስፈልገው ለምንድን ነው ከተባለ አላህ ግዴታ የሚሆንበት ነገር የለም። ሁሉንም ነገር መቅጣትም ይሁን ጀነት ማስገባትም ይሁን በፍላጎቱ እንጂ ከፍላጎቱ ውጭ የሚሆን ነገር ስለሌለ ጌታ ተሻ የሚለውን አብሮ አያይዞ የነገረን ለዛ ነው።